US Secretary of State Marco Rubio says the US could achieve its objectives in Iran without ground troops. አሜሪካ 20 ነጥብ ነው እንግዲህ ያቀረበችው 20 ነጥቦቹን ኢራን ውድቅ አድርጋቸዋለች። እንደውም ኢራን የራሷን 6 ነጥብ ቅድመ ሁኔታ 6 ነጥቦችን አስቀምጣለች። ከስድስቱ ነጥቦች መካከል ትኩረትን የሚስበው መካከለኛ ምስራቅ ያሉትን የጦር ቤዞች በሙሉ የአሜሪካን ማለት ነው አሜሪካ ነቅላ እንድትወጣ ከነዚህ ቤዞች ነቅላ እንድትወጣ የሚጠይቅ ነው። አንደኛው አቡዳቢ አካባቢ ያለው የአሜሪካ የጦር ቤዝ ከየመን በተተኮሰ ሚሳኤል ተመቷል። በመመታቱም 12 የሚጠጉ የአሜሪካ ወታደሮች ቆስለዋል የሚል ነገር። እስካሁን የመን ሀውቲ በይፋ ይህን ጦርነት አልተቀላቀለም ነበረ። ያልተቀላቀለበት ደግሞ አብይ ምክንያት ተብሎ የተቀመጡት አንደኛ የእስራኤልና የአሜሪካ በቀል የከፋ ስለሚሆን ምናልባት ሀውቲንም ህልውናውን አደጋ ውስጥ ሊከት የሚችል እርምጃ ሊወሰድበት ስለሚችል ካልኩሌት አድርጎ ወደ ጉዳዩ እንዳልገባ ነው አንዱ የሚነሳው። ካርግ የሚባለው ደሴት ከተያዘ ወደ 90% የኢራን አጠቃላይ የኃይል አቅርቦት የሚመጣው ከካርግ ነው። ካርግ ከተያዘ በአሜሪካ የእግረኛ ሰራዊት 10,000 እንዲሁም ደግሞ ኮማንዶ 1,000 የባህር ኃይል 2,000 እነዚህ ሁሉ ተደምረው ያን አካባቢ የሚይዙት ከሆነ የኢራን በጣም የከፋው እርምጃ ከዛ ቀጠና ባሻገር ቀይ ባህር አካባቢ ያለውን ሁኔታ ትርምስ ውስጥ ሊከተው ይችላል። ይሄ በቀጥታ ኢትዮጵያን ይመለከታል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችን ጀምረናል። ቻናላችንን ላይክ እና ሰብስክራይብ እንድታደርጉ ከወዲሁ እየጠየኳችሁ ከአፍታ ቆይታ በኋላ እመለሳለሁ። የዛሬው ልዩ ትንታኔያችን እንደተለመደው የመካከለኛው ምስራቅ የፖለቲካ ትኩሳት ላይ በትኩረቱን ያደርጋል። ከዚህም ባሻገር ሀገር ውስጥ ያሉትንም የአንዳንድ የፖለቲካ እውነቶችንም እናካካለን። ከቀጠናው አካባቢ ደግሞ እዚሁ ምስራቅ አፍሪካ በሱዳን አካባቢ ያለው የፖለቲካ ውጥንቅጥ ከኢትዮጵያ አንጻርም በተወሰነ ደረጃ እንመለከተዋለን። እንግዲህ የመካከለኛው ምስራቅ ግጭት አንድ ወር ሊዘልቅ ነው። በዚህ አንድ ወር ውስጥ ምን ያህል የፖለቲካ ምስቅልቅል፣ ኢኮኖሚያዊ ቀውስ እንደተፈጠረ ፀሐይ የሞቀው ጋድ እውነታ ነው። ከአንድ ወርም ተሻግሮ አንዳንድ ታዛቢዎች እስከ 9 ወርም ሊሄድ ይችላል ይህ ውጥንቅጥ። ይሄ ደግሞ ለዓለም አጠቃላይ ኢኮኖሚ ቀውስ እጅግ አደገኛ ደረጃ ላይ ሊያደርስ የሚችል ነገር ነው። ስለዚህ ሁለቱ ወገኖች በግራና በቀኝ ያሉት ወገኖች ልዩነታቸውን በጠረጴዛ ዙሪያ ለመፍታት የፖለቲካ ቁርጠኝነት ሊያሳዩ ይገባል የሚል ምክረ ሀሳብ ከግራም ከቀኝም እየተወረወረ ነው። በእርግጥ አሁን ተስፋ የተጣለበት ፓኪስታን እንደ አደራዳሪነት የያዘችው የመካከለኛው ግራውንድ ነው። ነገር ግን ፓኪስታን ለምንድን ነው ለተመረጠች ተብሎ በአብዛኞቹ ጸሐፊዎች ሲጠየቅ ይታያል። ያው ፓኪስታን ለሁለቱም ለኢራንም ለአሜሪካንም የተሻለ ቀረቤታ አላት ከሚል አንጻር ነው። እንዲሁም ኢራን ውስጥ ያለ የፖለቲካ ትኩሳት ቀጥታ ፓኪስታንንም አፌክት ያደርጋታል። እንደሚታወቀው ልክ እንደ ኩርድ አማጽያን ፓኪስታን ውስጥ በጣም ጽንፈኛ የሆኑ ግሩፖች አሉ። እነዚህ ግሩፖች ከኢራን ተገንጥለው ፓኪስታን ውስጥ ካለው ጎሳ ጋር መቀላቀል የሚፈልጉ ናቸው። ስለዚህ ኢራን ውስጥ የሚነሳው የፖለቲካ ትርምስ በአንድም ሆነ በግራ አፌክት ያደርጋት ይችላል ፓኪስታን። ስለዚህ ፓኪስታን በቅርበት እንደምትከታተለው ነው የተለያዩ ጽሁፎች የሚያሳዩት። በመሆኑም ፓኪስታን ይህንን መካከለኛው ምስራቅ አካባቢ የተፈጠረውን ውጥንቅጥ ልክ እንደ አደራዳሪ እንደ አሸማጋሪ ሆና መታለች። አሜሪካ 20 ነጥብ ነው እንግዲህ ያቀረበችው። 20 ነጥቦቹን ኢራን ውድቅ አድርጋቸዋለች። እንደውም ኢራን የራሷን 6 ነጥብ ቅድመ ሁኔታ 6 ነጥቦችን አስቀምጣለች። ከስድስቱ ነጥቦች መካከል ትኩረትን የሚስበው መካከለኛ ምስራቅ ያሉትን የጦር ቤዞች በሙሉ የአሜሪካን ማለት ነው አሜሪካ ነቅላ እንድትወጣ ከነዚህ ቤዞች ነቅላ እንድትወጣ የሚጠይቅ ነው አንደኛው። ሌላው ደግሞ በዚህ በሰርጡ በሆርሙዝ ሰርጥ አካባቢ ያለውን አጠቃላይ አደረጃጀት ኢራን በሚመች መልኩ እንዲዋቀር የጠየቀችውና የካሳ ጉዳይ እነዚህ ነገሮች ከስድስቱ ቅድመ ሁኔታዎች መካከል የሚካተቱ ናቸው ማለት ነው። በእርግጥ ሁለቱ የኢራንና የእስራኤል እንዲሁም ደግሞ የአሜሪካ የፖለቲካ ኃይሎች ጉዳዩን በጠረጴዛ ዙሪያ ለመፍታት
ብዙ ርቀት ሄዳሉ ተብሎ በሚጠይቅበት ጊዜ አንድ ሁነት ተከስቷል። ይህም ሁነት ምንድነው? የተጀመረው ጅማሮ ላይ ቀዝቃዛ ውሃ የሚቸልስ ነው። He was assassinated in a strike in the southern port area of Bandar Abbas, which is adjacent to the Strait of Hormuz. የኢራን ወታደራዊ ዘብ የሆኑት አሊ ሬዛ ይህ እንግዲህ በጣም ታዋቂ የጦር መሪ ናቸው። የአብዮታዊ ዘቡ የባህር ኃይል መሪ ናቸው። የሰርጡ አካባቢ ሆርሙዝ ሰርጥ አካባቢ ያለውን አጠቃላይ ሁነት የሚቆጣጠሩ ናቸው። እኚህ ወታደራዊ ዘብ መሪ መገደላቸው በድርድር በንግግር ችግሩ ይቋጫል የሚለውን ተስፋ ከእንደገና ወደ ዜሮ አውርዶታል። እንደውም ጭራሽ ኢራን አሁን ማስጠንቀቂያ እየሰጠች ነው። ከአሜሪካ የጦር ሰፈር አካባቢ ያሉ ሲቪሊያን ከዛ አካባቢ መራቅ እንዳለባቸው ማስጠንቀቂያ እየሰጠች ነው። እንዲሁም ተከታታይ የሆነ ጥቃትም መፈጸም ጀምራለች። ሚሳኤሎች እየተተኮሱ ነው ወደዚህ አካባቢ፣ የተለያዩ ጉዳቶችም እየደረሱ ነው። አሜሪካም በአንጻሩ ወደ 10,000 የሚጠጋ ወታደራዊ ኃይል ወደ አካባቢው እያሰማራች እንደሆነ መረጃዎች አወጥተዋል። እንግዲህ መረጃዎች ያወጡት ጉዳይ ከ10,000 በተጨማሪ ይሄ ልዩ የአየር ኃይል ኮማንዶ ጦር ወደ 1,000 የሚጠጉ እነሱም ወደ ሆርሙዝ ሰርጥ አካባቢ ወዳለችው ደሴት ካርግ ደሴት አካባቢ እሷን ለመቆጣጠር የትኛውንም መስዋዕትነት ከፍለን የትኛውንም ዘመቻ ከፍተን መያዛችን የማይቀር ነው የሚል የአሜሪካኖች ኮስተር ያለ እንቅስቃሴ ያለ። ኢራንም በቀላሉ እጅ መሰጥ አይደለችም። እንደውም ታዛቢዎች እንደሚሉት ኢራን ዓለም አይቶት የማያውቀው ሚሳኤልን ደብቃለች። ይህን ሚሳኤል ሁሉ ልታወጣው ትችላለች የሚል ነገር ነው። ባለፈው በጣም አስደንጋጩ ምንድነው? አሜሪካ የምትመካበት F-15 የተባለው ልዩ ጀት ከራዳር የሚሰወር ነው። በቀላሉ አይመታም። ነገር ግን በኢራን ሰራሽ መሳሪያ ሊመታ ችሏል። መሳሪያውም የመታው በምን መልኩ ነው? ሙቀት አነፍንፎ በቀላሉ የአሜሪካንን የጦር ጀት ድባቅ እንደመታው ተመልክተናል። በመሆኑም ኢራን በጣም ብዙ መሳሪያዎችን እንደደበቀችና እንደውም እንዳልተነካ የሚሳኤሎቿ ቁጥሮች እንዳልተነኩ ነው የሚያሳየው። ስለዚህ ዓለምን ዋጋ የሚያስከፍል አሜሪካና እስራኤል በገቡበት ጦርነት ዓለም ዋጋ ይከፍላል። እያንዳንዳችን ደግሞ እንደ ሀገር እንደ ግለሰብም እንደ ዜጋም ሁላችን አፌክት የሚያደርግ እንደሆነ ከነዳጅ ጋር በተያያዘ እጥረቱን እየተመለከትን ነው። ከተወሰነ ጊዜ በኋላም ያው የኑሮ ውድነቱን በዛ መልኩ እንደሚያጋሽብ ይጠበቃል ማለት ነው። ከዚሁ ጋር ተያይዞ እንግዲህ ሩሲያ ይሄ ጦርነት እንዲቀጥል ትፈልጋለች። ሩሲያ ጦርነቱ መቀጠሉን በብዙ አድቫንቴጅ ነው ካልኩሌት የምታደርገው። በነገራችን ላይ ኢራን ማለት ነው የአሜሪካ የጦር ሰፈሮችን ለመምታት የምትጠቀምበት ዋነኛው መሳሪያ የኢራን ነው፣ የሩሲያ ነው። በሩሲያ እገዛ ነው እያንዳንዱን የአሜሪካ የጦር ሰፈርን ድባቅ የምትመታው ማለት ነው። አሁንም ሩሲያ ይሄን እገዟ መቀጠሏ የማይቀር ነው። እንደውም ሩሲያ ሁለት አድቫንቴጅ አላት ነው የሚባለው። አንደኛ የተከማቸ ነዳጅ አላት። አሁን በሚፈጠረው ቀውስ ምክንያት የነዳጅ አቅርቦቱ በሞኖፖሊ ለመያዝ ሩሲያ እድል ታገኛለች። ይሄ አንደኛው ነው። ሁለተኛው ደግሞ በዩክሬንና በሩሲያ ጦርነት ዓለም ትኩረቱን ወደዛ አድርጎ ነበረ። ስለዚህ የዓለም ትኩረት በሙሉ ወደ መካከለኛው ምስራቅ ይሆናል። እንዲሁም ደግሞ ሩሲያ ላይ የሚደርሰው አላስፈላጊ ጫና ሊቀንስ ይችላል ነው። ከሁሉም በላይ ሶስተኛው አድቫንቴጅ በዚህ ጦርነት ሩሲያ ልታገኝበት የሚችልበት አድቫንቴጅ ምንድን ነው? የአሜሪካ ሚሳኤል የምትከላከልበት ሚሳኤል ማክሸፊያዋ መሳሪያዎች እየተመናመኑ ነው። ሚሳኤሎቻቸውም የአሜሪካ ሚሳኤልም እየተመናመነ እንደሆነ በብዙ መልኩ መረጃዎች ወጥተዋል። እንደውም ለዩክሬን ልታውለው የነበረውን የሚሳኤል መከላከያ ቀጥታ ወደ መካከለኛው ምስራቅ እንዳሻገረች መረጃዎች ወጥተዋል። እንግዲህ ይሄ የሚያሳየው ምንድን ነው? ዩክሬን የመከላከል አቅም እየደከመ የሩሲያ አጥቂነት እየጨመረ እንዲሁም ከዚህ ጦርነት ከመካከለኛው ምስራቅ ሩሲያን አጠንክሮ የሚያወጣ ሩሲያን የሚያወድድ እንዳይሆን የሚሰጉ የምዕራባውያን ፖለቲከኞች በርካቶች ናቸው። የጀርመን ፖለቲከኞች ሩሲያ ሰርግና ምላሿ ሆኗል በዚህ በኢራን እስራኤል አሜሪካ ጦርነት የሚል ነገር ነው። ዩክሬን የምታገኘውን ትኩረት ስትነፈግ ፓወሩን ቴክኦቨር ለማድረግ እና ከነዳጅ የሚገኘውን ገቢ በበቂ ሁኔታ ወደ ኪሷ ለማስገባት ኪሷን ለማደለብ በጀቷን ለማደለብ ትልቅ እድል አግኝታለች የሚል ሀሳብ አለ። ምናልባት እንግዲህ አሁን ጦርነቱን በግራ በቀኝም እየተመለከትን ነው። እንደውም የእስራኤል የጦር አውሮፕላኖች ኒውክለር
የኒውክሌር ኃይል የሚጠቀምን ተቋም እንደመቱ እንግዲህ የተለያዩ የመረጃ አውታሮች ዘግበውታል። ይህ መሆኑ ደግሞ ምንድነው አደጋው? እንግዲህ ምላሹ ግብረ መልሱ በጣም የከፋ እንደሚሆን የሚጠበቅ ነው። ካፍታ ቆይታ በኋላ መለሳለሁ። ሁለተኛው መረጃችን ያው ከዚህ ጋር የሚያያዝ ነው። እንግዲህ ምንድነው መረጃው? ኢራን አሜሪካ ይሄ ካርግ የተባለውን ደሴት በኃይል የምትቆጣጠር ከሆነ የበቀል እርምጃዋ ከዚህ ከመካከለኛው ምስራቅ እንደሚሻገር ተናግራለች። ቀይ ባህር አካባቢ የጦር መርከብ ምንድነው የኖርማሊ መርከቦች አሉ፣ እቃ የሚያመላልሱ መርከቦች አሉ። በዚህ በስዊዝ ካናል በሬድሲ አካባቢ የሚንቀሳቀሱ እነሱን መርከቦች ለማጥቃት ዝታለች ማለት ነው። A significant escalation in a region already on high alert. The Yemeni armed forces, with the help and the grace of God Almighty, has done its first military attacks with a barrage of ballistic missiles against sensitive military targets in the south of occupied Palestine. አቡዳቢ አካባቢ ያለው የአሜሪካ የጦር ቤዝ ከየመን በተተኮሰ ሚሳኤል ተመቷል። በመመታቱም 12 የሚጠጉ የአሜሪካ ወታደሮች ቆስለዋል የሚል ነገር። እስካሁን የመን ሀውቲ በይፋ ይህን ጦርነት አልተቀላቀለም ነበረ። ያልተቀላቀለበት ደግሞ አብይ ምክንያት ተብሎ የተቀመጡት አንደኛ የእስራኤልና የአሜሪካ በቀል የከፋ ስለሚሆን ምናልባት ሀውቲንም ህልውናውን አደጋ ውስጥ ሊከት የሚችል እርምጃ ሊወሰድበት ስለሚችል ካልኩሌት አድርጎ ወደ ጉዳዩ እንዳልገባ ነው አንዱ የሚነሳው። ሁለተኛው የመን በበቂ ሁኔታ ደቃለች፣ በጦርነት ደቃለች። ስለዚህ አሁን ደግሞ የእስራኤልና የኢራን የአሜሪካ ጦርነት ውስጥ ቀጥታ የምትገባ ከሆነ ሁለቱ ሀገራት አሜሪካና እስራኤል በሚወስዱት የበቀል እርምጃ ሀገሪቷ ወደ ገሃነም የምትቀየርበት እድል ከፍተኛ ነው። እንዲሁም ደግሞ ሀውቲ የያዛቸው ይዞታዎች ሊያጣ ይችላል። ከዚህ ባሻገር በሳውዲ የሚደገፈው ኃይል የበለጠ ተጠናክሮ አጠቃላይ የመንን ሊቆጣጠርበት የሚችልበት እድል ከፍተኛ ነው የሚል ነገር ነበረ። በእነዚህ ካልኩሌሽኖች ምክንያት ሀውቲ ወደ ጦርነቱ አልገባም ነበር። አሁን ግን ሀውቲ ዛሬ በተኮሰው ሚሳኤል እንግዲህ እንደ ጋርዲያን እንዳወጣው ወደ 12 የሚጠጉ የአሜሪካ ወታደሮች ቆስለዋል። በዚህ ምክንያት እንግዲህ የመን ውስጥ ያለው ሀውቲ በቀጥታ ጦርነት ውስጥ ገብቷል ማለት ነው። ይሄ መግባቱ ኢትዮጵያን ጨምሮ ቀጠናው ላይ ያሉት ሀገራትን በጣም ሊያሳስብ የሚገባ ነገር ነው። ምክንያቱም የሀውቲ ወደ ጦርነቱ መግባት ኢትዮጵያ ኢምፖርት ኤክስፖርት የምታደርግበት የባህር አቅርቦት እዛ አካባቢ መስተጓጉል ይፈጠራል። እንዲሁም ደግሞ የኢትዮጵያ መርከቦችም አደጋ ውስጥ ሊወድቁ ይችላሉ፣ ሊመቱም ይችላሉ። አንዳንድ እንደውም ይህ መንግስት የሚቃወሙ የመረጃ አውታሮች ምን ብለዋል? የኢትዮጵያ መርከብ ግቤ የምትባል መርከብ በዚህ በሆርሙዝ ስትመጣ ተይዛለች፣ እንደውም ከአንድ ወር በላይ ታግታለች የሚል ነገር አውጥተዋል። እንግዲህ ይህን ያወጡት መንግስትን የሚቃወሙ የፖለቲካ ኃይሎች ናቸው። ውጭ ያሉት ታማኝነት ይኑረው አይኑረው ከገለልተኛ ወገን አልተጣራም። ምናልባት ኢትዮጵያና ዩኤኢ ያላቸው ቀረቤታ፣ ዩኤኢ ደግሞ የኢራን ጠላት ስለሆነች በክሪስ ክሮስ እንግዲህ ኢራን በቀል ወስዳለች የሚል ነገር ነው። የአሜሪካና ካሁን በኋላ እንደውም ከአሜሪካና ከእስራኤል ተሻግሬ የአሜሪካና የእስራኤል ሳተላይት የሆኑትን ኃይሎችን ሁሉ አጠቃለሁ ከመካከለኛው ምስራቅ ባሻገር ባሉት ብላለች። ይህን በማለቷ የተወሰደ እርምጃ ሊሆን ይችላል የሚል ነገር ነው። አሁን ሀውቲ በቀጥታ ወደ ጦርነቱ መግባቱ ምንድነው አደጋው? ኢትዮጵያ የምትጠቀምበት የጅቡቲ ወደብ አካባቢ ያሉት መርከቦች አደጋ ውስጥ ይወድቃሉ። የኢምፖርትና ኤክስፖርት አጠቃላይ ህልውናችንም ስጋት ውስጥ ሊወድቅ ይችላል። የቀይ ባህር አካባቢ ያለውን ትርምስም ከፍተኛ ሊያደርገው ይችላል። ምክንያቱም የአጥፍቶ ጠፊ ስራ ሊሰራ ይችላል። አሁን ኢራን ካርግ የሚባለው ደሴት ከተያዘ ወደ 90% የኢራን አጠቃላይ የኃይል አቅርቦት የሚመጣው ከካርግ ነው። ካርግ ከተያዘ በአሜሪካ የእግረኛ ሰራዊት 10,000 እንዲሁም ደግሞ ኮማንዶ 1,000 የባህር ኃይል 2,000 እነዚህ ሁሉ ተደምረው ያን አካባቢ የሚይዙት ከሆነ የኢራን በጣም የከፋው እርምጃ ከዛ ቀጠና ባሻገር ቀይ ባህር አካባቢ ያለውን ሁኔታ ትርምስ ውስጥ ሊከተው ይችላል። ይሄ በቀጥታ ኢትዮጵያን ይመለከታል። ይሄ በቀጥታ ሱዳንን፣ ኬንያን፣ ኤርትራን ይመለከታል የሚል ነገር ነው። አንዳንዶች ምናልባት የመካከለኛው ምስራቅ ጦርነት እንደ አዎንታዊ ከተወሰደ በኢትዮጵያና በኤርትራ መካከል ሊፈነዳ የነበረውን ጦርነት እሱን አለዝቦታል የሚል ነገር ነው። ምክንያቱም በኢትዮጵያና በኤርትራ ግጭት በስተጀርባ የመካከለኛው ምስራቅ ሀገራት በተለያየ ጎራ ተሰልፈዋል።
እነዚህ ኃይሎች በራሳቸው የቤት ስራ ስለተጠመዱ ኢትዮጵያና ኤርትራ ወደ ጦርነት የሚገቡበትን እድል አቀጭጮታል ወይም አዘግይቶታል። ይሄ ደግሞ ምናልባት ለቀጠናው ላይ የተሰጋውን እጅግ አደገኛ የሆነውን ጦርነት በማስቀረጡ በአዎንታዊነት ሊወሰድ ይችላል የሚል ነገር ነው። ይሄ እንግዲህ መካከለኛው ምስራቅ ኩክ አድርገው ያዘጋጁት እዚህ ቀጠናው አካባቢ ምስራቅ አፍሪካ ወይም የአፍሪካ ቀንድ አካባቢ ያለውን የፖለቲካ ድባብ በማወክ የብሔራዊ ጥቅማቸውን አስልተው በማወክ የሚታወቁት እነ ሳውዲ አረቢያ፣ ዩኤኢ፣ ኳታር፣ ሌሎችም ሀገራት ተርኪም እነዚህ ሀገራት በራሳቸው የቤት ስራ መጠመዳቸው እዚህ ያለውን የፖለቲካ ትኩሳት አርግቦታል ብለው ሲያነሱ ተመልክተናል። እንግዲህ የሃውቲ በቀጥታ ወደ ጦርነት ውስጥ መቀላቀል ኤርትራንም አፌክት ያደርጋታል። ኤርትራን አፌክት ሊያደርጋት የሚችለው ምንድነው? ሃውቲ ከኤርትራ ጋር በተያያዘ ስውር ካምፖች እንዳሉት ይታወቃል። ኤርትራ ውስጥ ወደ 3 ካምፖች አሉት። እነዚህ ካምፖች በዋነኛነት ስልጠና መስጠትና የሎጂስቲክ አቅርቦት ማቅረብ ነው። ምክንያቱም የኤርትራ መንግስት ልክ እንደ ሩግ ስቴት ነው ማለት ብዙም የሽፍታ ስቴት አይነት ባህሪ ነው ያለው። በዓለም አቀፍ ሕግና ስርዓት የሚዳይ ነገር ስላልሆነ በየትኛውም ኮስት የሀገሪቱን ገቢ ማግኘት ነው እና የአየር ባየር ኔትወርክ አለ እዛ ጋር ከሃውቲ ጋር በተገናኘ በመሆኑም ቀጥታ ሃውቲ ወደዚህ ጦርነት የሚገባ ከሆነ ቀይ ባህር አካባቢ ያለውን የሚያውቅ ከሆነ የሃውቲ ቤዞችን ለመምታት ይገደዳሉ። ማናማ አሜሪካና እስራኤል። ይህ ደግሞ ዞሮ ዞሮ ኤርትራንም ሰለባ ሊያረጋት የሚችልበት ሁኔታ እድል ከፍተኛ ነው። የኤርትራ ውስጥ ያሉትን የሃውቲ ቤዞችን እነዚህ ሀገራት እነዚህ ታላላቅ ሀገራት ሊያደባዩት ይችላል፣ ሊመቱት ይችላሉ እና ኤርትራን ቀጥታ የጦርነቱ አካል ማድረግ የሚደረግበት ሁኔታም ከፍተኛ ነው። ልክ ሂዝቦላ ሊባኖስ ውስጥ ነው ያለው። እንግዲህ ሊባኖስ ቀጥታ ጦርነት ውስጥ አልገባችም። ነገር ግን ሂዝቦላ በቀጥታ አሁን ኢራንና እስራኤል ጦርነት ውስጥ ሲገቡ በቀጥታ ጦርነት በመሳተፉ ምክንያት የበቀል እርምጃ የወሰደችው እስራኤል ማለት ነው ሂዝቦላ ላይ ነው። ሂዝቦላ ላይ ስትወስድ ደግሞ ሊባኖስ ውስጥ ያሉትን ቤዞችን በማጥቃት የተለያዩ ካምፖችን በመምታት ኢንፍራስትራክቸርን በማውደም ስራ ላይ ተጠምዳለች ማለት ነው እና ይሄ ደግሞ ለኤርትራም ልክ እንደዚህ የሃውቲ ቤዝ ያለባቸውን ሀገራትን ለማጥቃት እስራኤል ስለምትወስን ምናልባት ኤርትራ ይሄ እጣ ፈንታ ሊገጥማት የሚችልበት እድል ከፍተኛ ነው ተብሎ ይነሳል ማለት ነው። አድማጭ ተመልካቾቻችን እንግዲህ ቻናላችንን ላይክ እያደረጋችሁ እንድትቆዩ እየጋበዝኳችሁ ካፍታ ቆይታ በኋላ መለሳለሁ። Hello and welcome. Our top story is from Sudan. The country's army has yet again accused its neighbor Ethiopia of backing the paramilitary Rapid Support Forces or the RSF. ሱዳን ላይ እንግዲህ ባለፈው ሳምንት እንደተሰማው ኮምሩክ የተባለ አካባቢን በጣም ቁልፍ የሆነ ይዞታል። ይሄ የፈጥኖ ደራሹ ኃይል ይዞታል። ኮምሩክ ዋነኛ ወደ ኢትዮጵያ ለመግባት ኢትዮጵያ ላይ ጥቃት ለመፈጸም በዋነኛነት ይሄ የሱዳን የአልቡርሃን መንግስት የሚጠቀምበት ነበረ። እንደውም ወደ ኢትዮጵያ ድንበር በጣም ተጠግቶ ነበረ። ከወራት በፊት የብሉ ናይል አማጺ የተባለው ጆሴፍ ቶካ መሪው እንግዲህ ጆሴፍ ቶካ ነው። ብሉ ናይል አማጺና እንዲሁም ደግሞ የአርኤስኤፍ በጋራ የአልቡርሃንን ሰራዊት እንደሚወጉት ይታወቃል እና የኮምሩክ መያዙ በጣም ድንጋጤ ፈጥሯል። ድንጋጤ የፈጠረው ለራሱ ለአልቡርሃን ብቻ አይደለም፣ ለግብፅም ለኤርትራም። ምክንያቱም የነዚህ አሊያንስ ነው እዛ አካባቢ የሚሰራው። በመሆኑም ኮምሩክን በማንኛውም ኮስት ማስለቀቅ አለብን የሚል ስብሰባ ተቀምጠዋል። ከውሳኔ ላይም ደርሰዋል። ውሳኔው ምንድነው? አርሚ ሰባ የሚባለው ኢትዮጵያ ድንበር አካባቢ ያለው በዚህ በወልቃይት መስመር አርሚ ሰባ የተባለው የወያኔን ሰራዊት በቀጥታ እዚህ ኮምሩክን ለማስለቀቅ ወደዛ የማሰማራት ውሳኔ ተደርሷል። እዚህ ይሄ ኮምሩክን መቆጣጠር ከተቻለና ወደ ድንበር አካባቢ በደንብ ተጠግተው ከመጡ ማለት የዚህ የአልቡርሃን ሰራዊት ኢትዮጵያ ላይ ትልቅ ጫና መፍጠር ይችላል። የኢትዮጵያ መንግስትም እንግዲህ ከዚህ ከአርኤስኤፍ እና ከነዚህ ከብሉ ናይል አማጽያን ጋር ግንኙነት አለው የሚል መረጃዎች እየወጡ ነበረ። እንደውም ከዚህ ቀደም ሮይተርስ እንዳወጣው ቤንሻንጉል ውስጥ የአርኤስኤፍ ካምፖች አሉ ብሎ ነበረ። እንደውም ደግሞ በቅርቡ የወጣው አፍሪካ ኢንተለጀንስ ያወጣው መረጃ ምንድነው? ይሄ ጆሴፍ ቶካ የተባለው የብሉ ናይል አማጺ መሪ መቀመጫውን ያደረገው አሶሳ ነው።
የሚል ነገር ነው። እኔ ይሄ ነገር ተደጋጋሚ ጊዜ ብየዋለሁ። በዚህ በልዩ ትንታኔም በዕለታዊ ፕሮግራማችንም በተደጋጋሚ ነገር ብየዋለሁ። ሱዳንን በተመለከተ የኢትዮጵያ የምትከተለው የፖለቲካ አቅጣጫ ከበፊት ከኃይለ ሥላሴ ጊዜ ጀምሮ የሚቀዳ ነው። በኃይለ ሥላሴ ጊዜ የነበረው የፖለቲካ አቅጣጫ ምንድነው? ሁለት ኃይሎች አሉ። አንደኛው ኃይል የግብጽ ነው፣ አንደኛው የኢትዮጵያ ነው። ስለዚህ ኢትዮጵያ ለሷ ብሔራዊ ጥቅም አመቺ የሆነውን ኃይል የማጠናከር ብሎም ከሱ ጋር በቅርበት መስራት ይሄ እንግዲህ የውጭ ጉዳይ ፖሊሲ ሀሁ ነው። ይሄን አለመረዳት በጣም አስቸጋሪ ነው። እንደውም በአንድ ወቅት እንግዲህ የሱዳን መንግስት ማለት ነው ምንድነው ይሄ ሻዕቢያንና ጀብሃን በከፍተኛ ሁኔታ በማደራጀት መጀመሪያ ጀብሃን በጣም አደራጀ። ከዛ ለሻዕቢያም ትልቅ ድጋፍ በማድረግ ኢትዮጵያን እንዲወጉ ትልቅ ስራ በሚሰራበት ጊዜ የኢትዮጵያ መንግስት ምንድን ያደረገው በዛ ጊዜ ግብረ መልስ ነው የሰጠው። ያ ግብረ መልስ እዛ ላለው ኤምባሲ ሱዳን ውስጥ ያለውን አማጺ ሊያደራጅ የሚችል ልዩ የፖለቲካ ሰውና የወታደራዊ ባለሙያ ወደ ካርቱም እንደላከች መረጃዎች ያሳያሉ ማለት ነው። እንግዲህ በንጉሱ ጊዜ ከዛ በኋላ በደርግም ዘመነ መንግስት ምንድነው የተደረገው? የኤስፒኤል ላይ የነበረን ጥንካሬ የነበረን ቁርኝት በጣም ጠንካራ ነበረ። ይሄ እንግዲህ ጎረቤት ሀገርን ከማመስ ወይም ለጎረቤት ሀገር ሰላም ካለመጨነቅ የሚነሳ አይደለም። ይሄ የብሔራዊ ጥቅም በተመለከተ የትኛውም ዓለማት ብንዞር በየትኛውም አራቱም ማዕዘናት ብንዞር የትኛውም የጎረቤት ሀገራት ሊጠቀሙበት የሚችሉበት መንገድ ነው ማለት ነው። ማለት ፖለቲክስ የጽድቅ ስራ ስለሆነ እንግዲህ አሁን ይሄ አርሚ ሰባ መጥቶ ይሄን ኮምሩክ የተባለውን አካባቢ ለማስለቀቅ ከፍተኛ ስራ እንደሚሰራና ውሳኔም ተወስኗል። ምናልባት እንግዲህ የአርሚ ሰባ ማለት የቲፒኤልኤፍ ኤክስቴንሽን ነው፣ የቲፒኤልኤፍ ቅጥያ ኃይል ነው። ይህ ኃይል በዚህ ከእንደገና ኮምሩክን ለማስለቀቅ በሚል ከፍተኛ መስዋዕትነት ከፍሎ የሚያልቅ ከሆነ ቲፒኤልኤፍ እንግዲህ ውጭ ያለው የሚተማመንበት ኃይል በተወሰነ ደረጃ ሙሉ ለሙሉ አይቆጣጠረውም ቲፒኤልኤፍ። ምክንያቱም አልቡርሃን ቀለም የሚሰፍርለት ሎጂስቲክ የሚያቀርብለት ስለሆነ እዛ አካባቢ ምናልባት ቢዳከምና ቢደመሰስ የቲፒኤልኤፍም አጠቃላይ እጣ ፈንታም በዛ መልኩ አደጋ ውስጥ እንደሚወድቅ ሳይታለም የተፈታ ነው። ወደ መውጫ አጀንዳዬ ከመሄዴ በፊት ከአፍታ ቆይታ በኋላ እመለሳለሁ። እንደ መውጫ ያስኩት ምንድነው ይሄ በእንግዲህ ከሁለት ሳምንት በኋላ ይገባደዳል የትግራይ ጊዜያዊ አስተዳደር ስልጣን ገደብ ማለት ነው። አክቹዋሊ የመቀሌ ከንቲባ ናቸው ይሏቸዋል ጀነራል ታደሰን። ምንም አይነት ሞኖፖሊ ቫይለንስ የሚባለው ነገር የለም። በትግራይ አራቱም አቅጣጫ ተዘዋዝረው ያላቸውን የፖለቲካ የበላይነት ሲያሳዩ አልተመለከትም። እንደውም በጣም የሚደንቀው ዛሬ ወይም ትናንትና ወደ ድንበር አካባቢ ተጉዘው ብዙ የኤርትራ ወታደሮች የሚበዙበት ወደ ዘላንበሳ መስመር ማለት ነው 30 ኪሎ ሜትር ርቀት የኤርትራ ወታደሮች የሚበዙበት አካባቢን ጎብኝተዋል። እና አሁን ምንድነው እየታሰበ ያለው የሐራ መሬት አካባቢ ያለው ኃይል አለ ወታደራዊ ክንፍ፣ እንዲሁም ደግሞ የፖለቲካ ኃይሎች እነዚህ አምስቱ ተቃዋሚ ኃይሎች እነ ሳልሳይ ወያኔ፣ በእርግጥ እኔ ተቃዋሚ የሚለውን በኮቴሽን ውስጥ የምከተው ከቲፒኤልኤፍ በጣም ኤክስትሪም የሆነ ቨርዥን በማራመድ የሚታወቁ ናቸው። የሴሴሽኒስት አጀንዳን መገንጠልን በተመለከተ ቲፒኤልኤፍ ቆይ ቀስ እናርገው ጊዜ እንግዛ ሲል እነ ሳልሳይ ወያኔ እና ደግሞ ባይቶና አይናፍጥነው። ይሄ ነው ልዩነታቸው እንጂ በፖለቲካ እሳቤ ይሄ ለዋላዊ ግዛት በሚሉት ወልቃይት ራያን በተመለከተ የትግራይ ብሔረተኝነትን በተመለከተ ምንም ልዩነት የላቸውም። እና እነዚህ ኃይሎች አምስቱ የፖለቲካ ኃይሎች አረናን ጨምሮ ከዛ በኋላ የዚህ የሐራ መሬት ውስጥ ያሉት አደረጃጀት የሚሊተሪ ክንፍ እነሱ በኃይል እንቆጣጠራለን የሚሉት እንግዲህ በኃይል ማለት ምን ማለት ነው? ጦርነት ከፍተው ነው? በመፈንቅለ መንግስት ነው? መፈንቅለ መስተዳደር በለው ለክልል በመፈንቅለ መስተዳደር የትግራይን ጊዜያዊ አስተዳደር ገልብጠው ሊይዙ ነው። በአብዛኛው ጊዜ እዚህ ውስጥ ያሉት እንግዲህ ጀነራል ጻድቃን ናቸው። ወዲ አሸብር የሚባሉ አሉ፣ ወዲ አንጥሮ የሚባሉም አሉ። እነዚህ ጀነራሎች ተሰብስበው ነው እንግዲህ ወታደራዊ ኦፕሬሽኑን የሚመሩት። ይህ ማለት እንግዲህ ለቲፒኤልኤፍ ብሔረተኝነትን የሚያቀነቅኑ ወይም የትግራይ ብሔረተኝነትን የሚያቀነቅኑት ኃይሎች ምናልባት ብልጽግና ወይም መሪው መንግስት የፌዴራል መንግስቱ የትግራይ ኃይሎችን በሁለት ማዶና ማዶ አድርጎ በማታኮስ ትልቅ ስራ ሰርቷል፣ ስኬታማ ሆኗል ብለው ሀዘን ሊቀመጡበት የሚችልበት ሁኔታ ነው። በእርግጥ እነ ጀነራል ጻድቃን በዚህ ጉዳይ ላይ ይሰማራሉ አይሰማሩም የሚለውን ነገር የምንመለከተው ነገር ነው። ዋዜማ ነው እንግዲህ መረጃውን ያወጣው።
በእነዚህ ኃይሎች ወይም ደግሞ እነዚህ አምስቱ ኃይሎች አንደኛው ሚሊተሪ ክንፍ አለ። አራቱ የፖለቲካ ኃይሎች ተደምረው ቀጥታ ወደ እርምጃ ገብተው የትግራይን ጊዜያዊ አስተዳደር የሚቋጠሩበት ሁኔታ ፊት ለፊታችን ላይ የምንመለከተው ነገር ነው ብለዋል። በኃይል የሚለው ነገር ትንሽ አወዛጋቢ ነው። ፉል ስኬል የሆነ ጦርነት ሊፈጠር ይችላል ወይስ ደግሞ መፈንቅለ መስተዳድር ውስጥ ያሉትን ኃይሎች ማኒፕሌት በማድረግ በአብዛኛው ጊዜ እንደውም ባለፈውም አመጻ ተነስቶ ነበረ። ትግራይ ውስጥ ወታደሮች አምፀው ነበረ። እነዛ ደግሞ ያመጹት ኃይሎች የነ ጀነራል ጻድቃን ስሊፒንግ ሴል ናቸው፣ ውስጥ ያሰማሯቸው ምንድነው ኤጀንት ናቸው ተብሎ ነበር እና እነሱን ተጠቅመው ዝም ብሎ መፈንቅለ መስተዳድር ለማድረግ አስበው ካልሆነ በስተቀር ፊት ለፊት ጦርነት በመቅጠም ሌላ ውስብስብ ወደሆነ የፖለቲካ አውድ ውስጥ ሊገባ የሚችልበት ሁኔታ ዝግ አይደለም። አድማጭ ተመልካቾቻችን የዛሬውን ፕሮግራሜን በዚሁ ቋጭቻለሁ። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።